እግዚአብሔር አይረሳችሁ እንጂ ሰው ቢረሳችሁ ችግር የለም። እግዚአብሔር ጀርባውን ለሰው አይሰጥም፣ ማርያምን አይሰጥም። መቼ በአንድ ቅጽበት በደረሰባችሁ ስብራት ለምንድነው ሁሉ ጊዜ ተሰብራችሁ የምትኖሩት? ከሩቅ አገር የምኖር ምስኪን ልጅ ነኝ። በሩቅ አገር ብኖርም ከልቤ ግን አላወጣውም። ተቀበለኝ እያልነው እንምጣ። በአንድ ቅጽበት በደረሰባችሁ ስብራት ለምንድነው ሁሉ ጊዜ ተሰብራችሁ የምትኖሩት? አንዴ ነው የወደቃችሁ፣ አንዴ ነው የተሳሳታችሁት። ሁሉ ጊዜ ግን መነሳት አለ። እግዚአብሔር ሆይ ብወድቅ እነሳለሁ፣ በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛል። ጠላቴ ሆይ ደስ አይበልህ፣ ወደ ብርሃን ያወጣኛል፣ ጽድቅንም አያለሁ ነው የሚለው ክርስቲያን። ነብዩ ነው ይሄንን የተናገረው። ወጣቶች ዛሬ በሚሆነው ነገር ስራ አጣችሁ ሊሆን ይችላል። ትምህርት አልሳካ ብሎ ተዘግቶ ሊሆን ይችላል። የምወዳቸውን እንዴት እጦራለሁ ብላችሁ ጭርምት ኩርምት ብላችሁ ያላዘናችሁ ያለቀሳችሁ ሊሆን ይችላል። እኔ ያልጠቀስኩት ብዙ ፈተና ሊኖራችሁ ይችላል። ይሄ ማለት ግን የነገ ህይወታችሁ ነው ማለት ግን አይደለም። ይሄ ማለት ግን ለዘላለም የተቆረጠላችሁ ህይወት ነው ማለት ግን አይደለም። በዚህ ቅጽበት ይልቅ ወደ እግዚአብሔር ጸጋ ይልቅ ወደ እግዚአብሔር ምስጢር ነው እንጂ መድረስ ያለባችሁ። ልሙት በቃ ለምን ትላላችሁ? ገና በልጅነታችሁ በጀመረው ነገር የበስተርጅና ዘመናችሁንም ለምን ታበላሻላችሁ? የነገር ፍጻሜ ሌላ ሊሆን ይችላል፣ ደግሞም ይሆናል ከእግዚአብሔር ጋር ከሆነ። ጌታ ሆይ ሃይማኖት የሚያስክድ መከራ ሳይመጣብን ጌታ ሆይ ቶሎ ወደዚህ ከተማ ውሰደን ብንለው ይሻላል አይሻል? አዎ የሚያስጨንቅ መከራ መጥቶ አንተን ሳንክድህ ጌታ ሆይ ናና ውሰደን ብንለው አይሻል? እንዳመን እንዳስቀደስ እንደቆረብን ቤተ መቅደስ እንደተመላለስ የዚህ ዓለም ሐሳብ ሳያታልለን የዓለም ምኞት ሳይማርከን የዓይን አምሮት ሳያስቀረን አንተን ብቻ ያየን ጌታ ሆይ እባክህ ናና ውሰደን ብንለው አይሻል? ሳንጠራጠር ሳንክድህ በመከራዎች ብዛት የሚመጣውን ዓለም ትተን ለዚህ ዓለም ሳንገዛ እባክህ ጌታ ሆይ አሁን ናና ውሰደን ብንለው አይሻል? እንዳመን ነው ብንሞት፣ ንጹህ እንደሆንን ብንሞት፣ እንዳገለገል ነው ብንሞት፣ እንደተገዛንለት ብንሞት፣ እንደፈራ ነው ብንሞት ናና ውሰድ። እግዚአብሔር አይረሳችሁ እንጂ ሰው ቢረሳችሁ ችግር የለም። እግዚአብሔር ግን ከወደቅንበት ሰው ካላየን ቦታ ቢደብቁን እግዚአብሔር ግን ያየናል። በእውነቱ ማንም የሆነ ያልሆነውን ሲጽፍባችሁ ዝም ብላችሁ አትዩ። ብራና የተከበረ ጸሐፊ ያወቀ ጸሐፊ የተማረ ጸሐፊ ነው የሚጽፍበት። ማንም ሰው መጥቶ አይለቀልቅበትም። ቀለሙም ተመርጦ ነው፣ ዕውቀቱም ተመርጦ ነው። የተጻፈ ሁሉ ብራና አይደለም። ማንም አይጻፍባችሁ። የክርስቶስ መጽሐፍ ነን። ሲሁላችሁ የክርስቶስ መጽሐፍ ነን በሉ። የማን መጽሐፍ ናችሁ? የክርስቶስ መጽሐፍት እናንተ ናችሁ። በእውነቱ ማለት የምትነበቡ መጽሐፍ፣ የምትታዩ መጽሐፍ፣ የምትኖሩ መጽሐፍ፣ የምትፈውሱ መጽሐፍ፣ ዘላለም ርስት የምትወርሱ መጽሐፍት እናንተ ናችሁ። አሁን እንግዲህ ዛሬ አሁን ከናንተ ምን ይነበባል? አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያበረከታችሁ። ነን እያላችሁ ትፎክራላችሁ አይደለም? ከናንተ የምናነበው ዘፈን ነው። ከናንተ የምናነበው ዘረኝነት ነው። ከናንተ የምናነበው አድማ ነው። ከናንተ የምናነበው ዝሙት ነው። አዲያ እናንተ የክርስቶስ መጽሐፍ ናችሁ። ምን እያበላሻችሁ እንደሆነ አታውቁም እንዴ? ምንድነው የምታበላሹት? ስትሰርቁ፣ ስትዘፍኑ፣ የማይገባ ሥራ ስትሰሩ፣ ርኩሰትን ስትሰሩ፣ ቅጠል ስትበሉ፣ ጢስ ስታጤሱ፣ ስትደባደቡ፣ ስትጨፍሩ፣ ስትሰክሩ ምን እያበላሻችሁ ይመስላችኋል? የክርስቶስን መጽሐፍ እያበላሻችሁት እኮ ነው። ክርስቶስን ማደሪያ እያሳጣነው እኮ ነው። የታምሩኑ ከማንተሙ ታቦቱ ለመንፈስ ቅዱስ። እናንተ የመንፈስ ቅዱስ ታቦት ማደሪያ መቅደስ መሆናችሁን አታውቁምን? በዚያውም ዘንድ እኮ ደግሞ ክርስቶስ እኛ የክርስቶስ መጽሐፍ ብቻ አይደለንም፣ አካል ነን።
በሩቅ አገር የምኖር ምስኪን ልጅ ነኝ በሩቅ አገር ብኖርም ከልቤ ግን አላወጣውም ተቀበለኝ እያልነው እንምጣ ጠልቼ አይደለም ተታልዬ ነው ክጄ አይደለም ደክሞኝ ነው በለው ኃጢአተኛ ልጅ ነኝ እያልነው እንምጣ ከቦርሳ ውስጥ በወድቅም ያንተ ድሪም ነኝ አንሳኝ እያልነው እንምጣ ከጋጥ ውስጥ ብጠፋ ያንተ በግ ነኝ ተሸከመኝ እያልነው እንምጣ ስላልክ ጠየቁ ከፍተሃል በር ለኔ የታተምኩብ መድኔ እኔ አንተ ቤት የምቆም ሰው አይደለው እግዚአብሔር ጀርባውን ለሰው አይሰጥም ማርያምን አይሰጥም መቼም እኛንን የምንሰጥ እኛንን ጀርባችንን ሰጣን አሻፈረኝ ብለን የምንተው እንጂ መች ሰጥቶን ያውቃል በህመሙ የሚጎበኘን ጤነኛ ሳለን ጤናችንን የሚጠብቅልን ማን ነው እግዚአብሔር ብቻ እኮ ነው ሌላ ማንንም የለም 38 ዓመት ሙሉ መጻጉ እንደተቀመጠበት እኛም ከተቀመጥንበት ቦታ አንታጣ እንጂ አንድ ቀን እግዚአብሔር እኛንም ያየናል አሁን እኛ እኮ ተስፋ ስለምንቆርጥና ትግስታችንም ጭምር ስለሚሟጠጥ እኮ ነው የተወሰነ ጊዜ እንጠብቀውና ተነስተን እንሄዳለን እግዚአብሔር እኛን ለማዳን እኮ 5500 ዘመን ጠብቆናል ልባችን እስኪመለስ እናቱን በመድር ላይ ተመልክቶ እሷን የሚመስልም እንደማይኖር አውቆ ፈቃዷን ጠይቆ ማህፀኗ ለማረፍ ያንን ሁሉ ታግሶ ነበር እግዚአብሔር እውነት እግዚአብሔር በታገሰልክኛ እሱን መታገስ ለምን ከበደ እልህኛ ስለሆነን እኮ ነው ጸባያችን በጣም ስለማይመች እኮ ነው እውነት እግዚአብሔር ቤቱ ውስጥ በሽተኞች ሆነን ከነህማማችን ያስቀመጠን ጥሩ የሆነ ታማሚ ሆነን ነው እንደኛም ያጉረመርማል እንደኛ ሌላውን ታማሚ እንኳን ሰላም የሚነሳልን ቤተክርስቲያን ቅዱስ ኤፍሬም ሶሪያዊ ሲናገር የቅዱሳን ህብረት ብቻ አይደለችም ይላል ታመው ለመፈወስ የሚመጡ ሰዎችም የህመምተኞች ቦታ ናት ይላል ራስ መታመም አንድ ነገር ሌላ የታመመ በሽተኛ እንኳን እናስቀምጥም እኛ ቤተክርስቲያን ውስጥ